Some of the Prophet ﷺ's qualities, he would give them or he would express them for everyone. For example, የነቢዩ ሰለላሁ ዐለይሂ ወሰለም አንዳንድ ባህሪያት ለሁሉም ሰው የሚገለጡ ነበሩ። ለምሳሌ የነቢዩን እዝነት ብንወስድ የነቢዩ ሰለላሁ ዐለይሂ ወሰለም እዝነት በተወሰኑ ሰዎች ላይ ብቻ የተገደበ አልነበረም፣ ለሁሉም ነበር። ቢያውቁዎትም ባያውቁዎትም፣ ወዳጅ ቢሆኑም ጠላት፣ በእሳቸው ስር ተቀጣሪ ቢሆኑም ባይሆኑም ግድ የለውም፣ ለሁሉም ሰው እዝነትን ያሳዩ ነበር። ነገር ግን አንዳንድ የነቢዩ ባህሪያት ለተወሰኑ የሰዎች ስብስብ ብቻ የተገደቡና ሌላው የማይካተትባቸው ነበሩ። ይህ የማህበራዊ ብልህነት ሶሻል ኢንቴሊጀንስ አካል ነው። ከሰዎች ጋር እንዴት መገናኘት እንዳለብን ማወቅ ማለት ሁሉም ሰው እኩል አለመሆኑን መረዳት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከባለቤታቸው በተላለፈ ዘገባ እያንዳንዱን ሰው የሚገባውን ቦታ እንድንሰጥ ታዘናል ማለታቸው ተወርቷል። ስለዚህ ትልቁ እንደ ትልቅ፣ ትንሹም እንደ ትንሽ መታየት አለበት። ባለሙያው ካልሆነው ማኙም እምነት ከማይጣልበት ሰው ተለይቶ መታየት ይኖርበታል። ስለዚህ የነቢዩም ሰለላሁ ዐለይሂ ወሰለም ግንኙነቶች ስታስቡ እንደ አንድ ትልቅ ክብ፣ ከዚያም በውስጡ እንዳለ ሌላ ትንሽ ክብ፣ ከዚያም በውስጠኛው ክፍል እንዳለች በጣም ትንሽ ክብ አድርጋችሁ እንድትገምቱ ፈልጋለሁ። የቅርብ ክባቸውና የውጪው ክብ እኩል አልነበሩም። የውጪው ክብ ለምሳሌ ሁሉንም አማኞች ያካትታል። ከዚያም ውጪ ደግሞ ሁሉንም የሰው ልጆች፣ እንስሳትን፣ እጽዋትና ዛፎችን ያዘ ሌላ ክብ አለ። በውጪው ክብ ላሉት ማለትም ለሚገናኟቸው የሰው ልጆች ሁሉ፣ ለእጽዋትና ለእንስሳት ሁሉ እዝነትን ያሳያሉ። ነገር ግን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ውስጣዊ የቅርብ ክብ ስትጠጉ ለሌላ ለማንም ማይሰጡትን ለእናንተ የሚሰጡት ነገር ይኖራል። ይህ ምን እንደሆነ ማን ሊነግረኝ ይችላል? ለምሳሌ ብሰጣችሁ አቡበክር፣ ዑመር፣ ዑስማንና ዓሊን ብንወስድ ገብቶ ለሚጠይቃቸው ተራ ሰው የማይሰጡትን ለእነዚህ ምን ይሰጧቸው ነበር? እንዴትስ በተለየ ሁኔታ ያስተናግዷቸው ነበር? እሺ፣ ከአቡበክርና ከዑመር የበለጠ ነገር ይጠበቃል። ሌላስ? አዎ፣ የቅርብ ጓደኞቻቸው ብለው ይጠሯቸዋል። ስለዚህ በበለጠ ፍቅር ይዟቸዋል፣ ብዙ ጊዜ ይሰጧቸዋል፣ አብረዋቸው ያሳልፋሉ። አዎ፣ አብረዋቸው ብዙ ጊዜ ያሳልፋሉ፣ የቅርብ ወዳጅነት ይሰጧቸዋል። ዓሊን ከሃሩን ዐለይሂ ሰላም ጋር ያመሳስሉታል። እኔና ዓሊ እንደ ሙሳና ሃሩን ነን ይላሉ። ይህም እኛ እኩል ነን፣ እንደ ወንድማማች ነን፣ እርስ በርስ እንጠባበቃለን ማለታቸው ነው። ነገር ግን ከትልቅ ሱልጣን ጋር ትልቅ ኃላፊነት ይመጣል እንደሚባለው ይህን ከፍተኛ ደረጃ ከሰጧቸው፣ ብዙ ጊዜያቸውን ከእነሱ ጋር ካሳለፉና ከተነከባከቧቸው ሌላ ምን ሊያደርጉባቸው ይችላሉ? ተጠያቂ ያደርጓቸዋል፣ ይመክሯቸዋል፣ ያስተነክጓቸዋል፣ ይገስጹአቸዋል። ምክንያቱም የቅርብ የውስጥ ሰው ስለሆኑ ይህን ማድረግ መብት አላቸው። ሌላም ነገር አለ። አንድ ነገር አለ፣ ይቅርታ፣ እምነት። አንድ ሰው ይህን እንዲል እየጠበቅኩ ነበር። ለሌላ ለማንም ማይነገሩትን ምስጢር ለእነሱ ያምናሉ። ይህ እጅግ በጣም አስፈላጊ ነው። በቁርአን ውስጥም ይህን መርህ የሚነግረን አንድ ታሪክና አንቀጽ አለ። ሁሉንም ሰው በሁሉም መረጃ ማመን አትችልም። በቁርአን ውስጥ የትኛው ታሪክ ነው ሁሉንም ሰው በተመሳሳይ መረጃ ማመን አትችልም ብሎ የሚያስተምረን? እኔ በዚህ ክፍል ውስጥ ላላችሁ ሁሉ ምስጢሬን መናገር አልችልም። ለምን? የትኛው ሱራ ነው ምስጢርህን ሁሉ ለሰው አትናገር የሚለን? አዎ፣ ያዕቆብ ዐለይሂ ሰላም ለልጃቸው ዩሱፍ ሕልምህን ለወንድሞችህ አትናገር፣ ተንኮል ይሸርቡብሃል፣ ያሴሩብሃል፣ ታሪክህን ለወንድሞችህ አትናገር አሏቸው። እነሱ እኮ የሥጋ ወንድሞቹ፣ ዘመዶቹ፣ የቤተሰቡ አባላት ናቸው። ነገር ግን አባታቸው አትናገራቸው፣ በውስጥህ ያዘው አሏቸው። በአረበኛ የምታውቀውን ሁሉ አትናገር የሚል አባባል አለ። ዩሱፍ ዐለይሂ ሰላም በሕይወታቸው መጨረሻ ላይ እንኳን ይህን መርህ ይከተሉ ነበር። አላህ ሱብሓነሁ ወተዓላ ዩሱፍ በልቡ ያዘው ነገር ቢኖርም ለወንድሞቹ ግን አልገለጸላቸውም። ይህ ታሪኩ መጨረሻ ላይ ነው። ለ50 ወይም ለ55 ዓመታት ይህን መርህ ጠብቀዋል። ሁሉንም ነገር ለሁሉም ሰው ማካፈል አትችልም። ለማን ማካፈል እንዳለብህና ምን ያህል ማካፈል እንዳለብህ ማወቅ አለብህ። ይህ በጣም አስፈላጊ ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን በግልጽ ተናግረዋል። አንድ ነገር ለማድረግ ካሰብክ ለሁሉም ሰው ክብድ ለመቀነስ አቅዳለሁ፣ ማራቶን ለመሮጥ አቅዳለሁ፣ ማስተርሴን ለመስራት አቅዳለሁ ብለህ መናገር አያስፈልግህም። ሁሉም ሰው ማወቅ አያስፈልገውም። በውስጥህ ያዘው። በተለይ ዳር ለማድረስ ከፈለክ በምስጢር ያዘው። ምክንያቱም የሚቀናብህ ሊኖር ይችላል፣ ምቀይነት የሚያደርብህ ሊኖር ይችላል፣ አንተን ለመጣል የሚያሴር ሊኖር ይችላል፣ ወይም ችግር ለመፍጠር ሊኖር ይችላል። በሰዎች ልብና አእምሮ ውስጥ ምን እንዳለ አታቅም። ከነቢዩ ብልህነት አንዱ ማን ምን እንደሚታመን ማወቃቸው ነው። ከነቢዩ ባለጠላቶች መካከል ምስጢራቸውን የሚያምኑት አንድ ሰው ነበር። የዚህ ሶሃባ ስም ማን ሊነግረኝ ይችላል? ሁዘይፋ ኢብኑል የማን፣ የነቢዩ ምስጢር ጠባቂ በመባል የሚታወቀው። ይህ ሰው ከነቢዩ ጋር በነበረው
ቆይታ ነቢዩ ቀስ በቀስ እያጠኑት ነው ያወቁት። ገና በመጀመሪያው ቀን ሰላም ዓለይኩም፣ ስምህ ማን ነው? ና ምስጢሬን ሁሉ ልንገርህ አላሏቸውም። እንዲህ አይደለም የሚሰራው። አወቁት፣ ፈተኗቸው። ሁዘይፋን ማመን እንደሚችሉ ያረጋገጡባቸው ትልቅ ፈተናዎች በኸንደቅ ወይም የአሕዛብ ዘመንያ ነበር። ነቢዩ በሌሊት ጨለማ ውስጥ ሁዘይፋን ወደ ጠላት ከተና ሾልቅ ከግባና በመካከላቸው ተቀመጥ፣ ምን እየተካሄደ እንደሆነ ሰልልና መረጃውን ይዘህ ተመለስ አሏቸው። ሁዘይፋ ሂዶ በጠላት ሰፈር ተቀመጠ። የጦሩን መሪ አቡ ሱፊያን ተነስቶ ሁላችሁም ተጠንቀቁ፣ በመካከላችን ከተቃራኒ ወገን ወምጡ ሰላዮች አሉ፣ አጠገባችሁ ያለውን ሰው ማን እንደሆነ አረጋግጡ አለ። ሁዘይፋ ወዲያው አጠገቡ ያለውን ሰው ይዞ አንተ ማን ነህ አለው። ሰውየውም እኔ እገሌ ነኝ አለው። ሁዘይፋም ትሩ ተጠንቀቅ፣ በመካከላችን ሰላዮች አሉ አለው። ሁዘይፋ እዚህም እዚያም መረጃዎችን ተትኖ በማግለስቲያው ጠዋት ሙሉ መረጃውን ይዞና የጠላት እቅድን ሙሉ በሙሉ አክሽቶ ተመለሰ። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሰው ማመን እችላለሁ አሉ። ሰዎች የሚታወቁት እንደዚህ አይነት ሁኔታዎች ላይ ነው። አብረሃቸው ስትጓዝ ወይም አብረሃቸው ስትኖር ነው። ሰውን በፍጥነት ማመን አይስፈልግህም፣ ካልሆነ በኋላ ትጸጸታለህ። አንድ ቀን አላህ ሱብሓነሁ ወተዓላ በመዲና ያሉትን የሙናፊቆችን ዝርዝር ለነቢዩ ገለጠላቸው። እነዚህ አማኝ መስለው የሚታዩ ነገር ግን በውስጣቸው ከሃዲ የሆኑ ሰዎች ነበሩ። የፖለቲካ እስልምና ነበር። ደህንነታቸውን ለመጠበቅ ብቻ ሙስሊም መሆናቸውን ያሳዩ ነበር። ታዲያ ነቢዩ ይህን ዝርዝር ለማን ሰጧቸው? ለሁዘይፋ ብቻ። ለአቡበክር፣ ለዑመር፣ ለዑስማን ወይም ለዓሊ አልሰጧቸውም። ዑመር ዝርዝሩ ሁዘይፋ ዘንድ መሆኑን ሲያውቅ ይሮጥ መጣ። በዝርዝሩ ላይ ያለውን አትናገረኝ፣ ነገር ግን አንዲት ነገር ብቻ ንገረኝ፣ ስሜ በዝርዝሩ ላይ አለ አለው። አላህን ለመፍራታቸው ደረጃ እንደዚህ ነበር። በራሳቸው ኢማን ላይ መቼም ቢሆን ሙሉ በሙሉ አይተማመኑም ነበር። ሁልጊዜም ከእነርሱ መካከል ሆን ይሆናል፣ እኔ ውሸተኛ አማኝ ይሆናለሁ፣ አላህ ያጋልጠኝ ይሆናል ብለው ይቸነቁ ነበር። ሁልጊዜም ጥንቃቄ ነበራቸው። ነቢዩ ሰለላሁ ዐለይሂ ወሰለም የትዳር ችግር ሲገጠማቸው የትዳራቸውን ጥንካሬ የፈተነው አንድ ትልቅ ክስተት አስታውሱ። አዎ፣ በመዲና ውስጥ የተሰራጨው የውሸት ወሬ ኢፍክ፣ ባለቤታቸው ከሌላ ሰው ጋር ግንኙነት አላት ተብሎ የተወራው ይህ ወሬ በመዲና ውስጥ እንደ ሰደድ እሳት ተሰራጨ። የከተማው መነጋገሪያ ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሁሉም ሰው ሂደው እናንተ ሰዎች ምን ትላላችሁ? አድርጋታለች ወይስ አላደረገችም ብለው መጠየቅ ይችሉ ነበር። ዛሬ አንድ ችግር ሲፈጠር ሶሻል ሚዲያ ፈራጅና መርማሪ እንደሚሆነው አይነት ማለት ነው። ሁሉም ሰው መረጃዎችንና ምስሎችን ይጋራል። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያማከሩት ደውስ ሰዎችን ብቻ ነው። ዓሊ ኢብን አቢ ጣሊብን፣ ኡሳማ ኢብን ዘይድን። ሁዘይፋ እንኳ በዚህ ውስጥ አልነበረም። ሁለተኛው ያማከሩት ሰው የነቢዩ ተወዳጅ የተወዳጁ ልጅ ይባል ነበር። አቡበክር ሳይሆን ኡሳማ ነበር። ኡሳማ በዚያት ወቅት ገና ልጅ ነበር። እሱም ነቢዩ እንደ ልጃቸው የሚያዩት የዘይድ ኢብን ሐሪሳ ልጅ ነበር። ነቢዩ ዘይዱን ይወዱታል፣ ልጁን ኡሳማን ይወዱታል። ይህ ሁሉ ነገር ሲፈጠር ከኡሳማና ከዓሊ ጋር ተቀመጡ። እስቲ ምን ትላላችሁ? አይሻ ይህን ታደርጋለች ብላችሁ ታስባላችሁ? ያያችሁት መረጃ አለ? ይህ እውነት ሊሆን ይችላል የምትሉበት ምክንያት አለ? ብለው ጠየቋችሁ። ያማከሩት እነሱን ብቻ ነው። በዘመናችን ምን እየሆነ ነው? አንድ ሰው የትዳር ችግር ሲገጠመው ከጓደኞቹ ጋር ሻሂ ወይም ሻወርማ ለመብላት ይወጣና ጓደኞቹ ሁሉ የትዳር አማካሪ ይሆናሉ። እኔና ባለቤቴ እንዲህ አይነት ችግር ውስጥ ነን፣ ሱብሃንአላህ፣ ከቤት ለመውጣት ቪዛ የሚያስፈልገኝ ይመስለኛል። ወይም በተቃራኒው አንዲት ሴት ከጓደኞቿ ጋር ትወጣና እነሱ የትዳር ሕክምና ምክር ቤት ይሆናሉ። ባለቤቴ ሁልጊዜ እንዲህ ያደርጋል፣ ምን ብታደርጊ ይሻላል ይሏታል። መረጃን ለሰዎች አምነን በመስጠት ራሳችንን ለችግር እየዳረግን አይደለንም? ነቢዩ ሰለላሁ ዐለይሂ ወሰለም የትዳር ምስጢራቸውን ለአቡበክር ወይም ለዑስማን አልተናገሩም። ነገር ግን ዓሊንና ኡሳማን የመረጡት እሳቸውና አላህ ብቻ የሚያውቁት በምክንያት ነው። ምስጢርን መጠበቅ ማንን ማመን እንዳለብህና ማንን ማመን እንደማትችልና ምን ያህል ማመን እንዳለብህ ማወቅ እጅግ አስፈላጊ ነው። ሁሉም ሰው ሁሉም ነገር ማወቅ አያስፈልገውም። የነቢዩ ሰለላሁ ዐለይሂ ወሰለም አንዱ አስፈላጊው የብልህነት ክፍል ሰዎችን በክባቸው ውስጥ ማስቀመጣቸው ነው። አንድ ተራ ገበር ገብቶ ስለ ሕይወታቸው ምስጢር ማወቅ ቢፈልግ አያውቀውም። በውጪው ክብ ያስቀምጡታል። በውስጠኛው ክብ ያለውን ደግሞ በጥንቃቄና በልዩ ሁኔታ ያምኗሉ። እስኪተማመኑባቸው ድረስ ይፈትኗቸዋል። ወዲያውኑ አያምኗቸውም። አንዳንድ ጊዜ እኛ ሰውን በጣም እናምናለን፣ መረጃዎችን ለብዙ ሰዎች እናካፍላለን። ሌላው ደግሞ በትዳር ውስጥ ያለውን ደስታ በሶሻል ሚዲያ ላይ ማካፈል ነው። እኔና ባለቤቴ ማር ሚሉ ጉዞ ላይ ነን፣ እረፍት ላይ ነን፣ እጅ በእጅ ተያይዘናል ያሉ ለሁሉም ማሳወቅ። ስንት ሰው ይህን እያየ እንደሆነ ታውቃላችሁ? ምን እያሰቡ ይሆናል? ስንቱ ይቀና ይሆናል? ስንቱ ምቀኝነት ያድርበት ይሆናል? ስንቱ አንተን ለመጣል ያቅድ ይሆናል? አታውቅም። ታዲያ ለምን ታካፍላለህ? የምታካፍለውን ነገር ተጠንቀቅ። አንዳንዴ ወደ አንድ ሰው ቤት ስትሄድ ሽቶ ትፈልጋለህ ይሉሃል። አንተም ደግሞ ለምን ይሸተኛል እንዴ ትላለህ። እንዲህ ማለት
መፍራት አያስፈልግህም። ምናልባት በእውነት እየሸተህ ሊሆን ይችላል። እነሱም ደግሞ አንተን ሳያሳቁህ ውለታ እየዋሉልህ ሊሆን ይችላል። አንዳንዴ መጥፎ የአፍ ጠረን ካለው ሰው ጋር ስታወራ ማስቲካ ቢሰጥህ ማስቲካውን ተቀበል። ተመልከቱ፣ አንድ ሰው ረቅ ባለ ለስላሳና ዙሪያ ጥምጥም በሆነ መንገድ ሲሰጥህ ተቀበል። ይህ የነቢዩ ስነ ምግባር ነበር። ሰዎችን በጉለታቸው ፊት ለፊት አያጋጥሙም ነበር። ነገር ግን በሌላ መንገድ በዙሪያ ጥምጥም ሰውየው በሚቀበለውና በሚሸሻልበት መንገድ ይነግሩት ነበር። ይህ በነቢዩ ማህበራዊ ግንኙነት ውስጥ የነበራቸው ሐያ ወይም ሀፍረት ነበር። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ችግር ወይም ስህተት ለመናገር ቢገደዱ እንኳን ጠቅላላ ማሳሰቢያ በመስጠት ወይም ለሰውየው ግልጽ ሳይሆን በዙሪያ ጥምጥም መንገድ ፍንጭ ለመስጠት ይሞክሩ ነበር። ብልህ ሰው ፍንጩ ይገባዋል። ሁሉንም ነገር በዝርዝር መዘርዘር አያስፈልግም። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ነጭ ሽንኩርት የበላ ሰው ወደ መስጂድ አይምጣ አሉ። ያን ቀን ነጭ ሽንኩርት በልቶ መስጂድ የመጣና ሰፉን በሙሉ ሊያዞረው የነበረ አንድን የተወሰነ ሰው ለማመልከት ነበር። እንዲህ የምታደርጉ ከሆነ ከመምጣታችሁ በፊት ሲዋክ አድርጉ፣ ሰውን አታስቸግሩ አሉ። ስራዎች የሚመዘኑት በንያ ነው የሚለውን ዝነኛ ሐዲስ ሁሉም ያውቀዋል። ይህን ያሉት አንድን የተወሰነ ሰው በማሰብ ነበር። ያ ሰው አንዲትን ሴት ለማግባት ሲል ከመካ ወደ መዲና የተሰደደ ሰው ነበር። ሌሎች የነቢዩ ባልደረቦች ሀብታቸውንና ቤተሰባቸውን ትተው ተደብድበውና ደምተው አላህ ዘንድ ዋጋ ለማግኘት ሲሰደዱ፣ ይህ ሰው ግን በአይምሮ ውስጥ ያለችው አንዲት ሴት ነበረች። እሷን ለማግባት ብቻ ነበር ሄደው። ነቢዩ ሁለት አማራጭ ነበራቸው። ወደ ሰውየው ሄደው አንተ ወዳጄ ለሴት ብለህ ከተሰደድክ ከአላህ ምንም እንዳታገኝም ሊሉት ይችሉ ነበር። ነገር ግን ይህ ለሰውየው ምን ሊሰማው ይችላል? በምትኩ ጠቅላላ ማሳሰቢያ ሰጡ። ተመልከቱ፣ የእያንዳንዱ ሰው ሥራ እንደ ሐሳቡ ነው የሚመዘነው። ለአላህ ብለህ ከሄድክ የአላህንም እንዳታገኛለህ፣ ለሴት ብለህ ከሄድክ ያገኘኸው ያችን ሴት ብቻ ነው አሉ። ሰውየውም በቀጥታ ሳይወቀስ መልእክቱ ገባው። ከባልደረቦቻቸው ጋር ሲቀልዱ፣ ሲስቁ፣ ስህተታቸውን ሲያረሙና ሌሎች እንዳያውቁባቸው የሚፈልጓቸውን ነገሮች ሲያደርጉ ጥንቃቄ ነበራቸው። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ከባለቤታቸው ሶፊያ ጋር በሌሊት እየተጓዙ ሳለ ሁለት ሰዎች አዩአቸውና የእሳቸውን ማንነት ሲያውቁ ፈተን ፈተን ብለው መሄድ ጀመሩ። በልባቸው ሁለት ነገር ሊመላለስ ይችላል። አንደኛ ይቺ ከነቢዩ ጋር ያለችው ሴት ማን እንደሆነች አናውቁም ብለው ሊያወሩ ይችላሉ። ወይም ደግሞ ነቢዩ ሰዎች እያዩአቸው መሆኑን ተረድተው ሀፍረት ሊሰማቸው ይችላል። ነቢዩም ቆሙ፣ እናንተ ሰዎች ለምን ትቸኩላላችሁ? ባለቤቴ ናት እኮ፣ አብሬ ያለሁት ባለቤቴ ናት፣ ምንም ችግር የለም፣ አትጨነቁ አሏቸው። እነርሱም ሱብሃንአላህ፣ የአላህ መልእክተኛ ሆይ ይህን መንገር አያስፈልጋችሁም ነበር፣ እኛ እናምናችኋለን አሏቸው። ነቢዩም ሸይጣን በሰው ልጆች የደም ስር ውስጥ ይፈሳል ወዳጆቼ፣ እኔ እናንተን አምናለሁ፣ ሸይጣንን ግን አላምንም። መሄድ ስትጀምሩ ያቺ ከነቢዩ ጋር ያለችው ሴት ማን እንደሆነች እያለ በልባችሁ ውስጥ ማሾሽኮሽ ይጀምራል አሏቸው። ይህ የእሳቸው ጥንቃቄና ሐያ ነበር። ባለቤታቸውም ብትሆን ባለቤቴ ናት ብለው ግልጽ ያደርጉ ነበር። የዚህ ሐያ አካል ደግሞ አጠራራጭ ቦታዎችን ማስወግ ነው። ሰዎች እዚያ ምን ይፈቅዳል ብለው የሚያስቡባቸው ቦታዎች ላይ አይገኙም ነበር። ለምሳሌ ከሥራ ቦታ አንድ ሰው ወደ መጠጥ ቤት ናና ሎሚ ጭማቂ ጠጣ፣ ዝም ብለን እንጫወታለን። ከሥራ በኋላ መጠጥ ቤት ካልመጣህ እድገት አታገኝም፣ እውነተኛ ውይይትና እድገት የሚወሰነው እዚያ ነው ቢልህ አንተም እሺ ልሂድና አፕል ጁስ ወይም የፖም ጭማቂ ልጠጣ ብለህ ብትሄድ እና ብትቀመጥ፣ በዚያ መሃል እናትህ ብታልፍና ብታይህ ምን ይሰማሃል? አንተ አፕል ጁስ እየጠጣህ ይሆን ይችላል፣ ነገር ግን በመስተጋድ ውስጥ ያለው ምን እንደሆነ ማንም አያውቅም። ቤት ስትገባ ምን ሊሰማህ ይችላል? ስንት ነጠለ ጫላ ሊቦረወርብህ እንደሚችል አላህ ያውቃል። እናትህ እያየች ከሆነ አታደርገውም፣ ነገር ግን አላህ እያየህ ነው። በአጠራራጭ ቦታ ላይ ነህ። ሰዎች ማይገባ ነገር የሚያደርጉበት ቦታ ላይ ለምን ትገኛለህ? አንድ ሰው እኔ ሺሻ ቤት እቀመጣለሁ እንጂ ሺሻ አላጨሽም ቢልህ ያ ሁሉ ጢስ ወደ ሰውነትህ የገባ አይደለምና እዚያ ተቀምጠሃል። በዙሪያህ ያ ሁሉ መጥፎ ጠረን ያለው ጢስ አለ። ከማጨስ ጋር ደግሞ ብዙ ማይገቡ ወሬዎችና ንግግሮች ይመዳሉ። አንተ አላጨስም እያልክ እዚያ ትቀመጣለህ። ግን ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ከአጠራራጭ ቦታዎች ራቁ ይላሉ። I'm not smoking, but why? The Prophet ﷺ would say, "Ittaqi mawatin at-tuham." Avoid being in suspicious environments.